መረጃዎችን ሊያጋራን ደግሞ አሰገደ ኪዳነ ማርያም እዚህ ይገኛል። አሰገደ እንደምን ሆነሃል? ምናልባትም በዓለም መገናኛ ብዙሃን ላይ ምን ተነገረ? አመሰግናለሁ። እንግዲህ የተለያዩ የዓለም አቀፍ የመገናኛ ብዙሃን የተለያዩ ጉዳዮችን ያስነበቡ ይገኛል። እኛም ደግሞ የተለያዩትን መርጠን ልናደርስ ወደናል ማለት ነው። በቀዳሚነት የምንመለከተው ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የቻይናው ፕሬዝዳንት ሺ ጂንፒንግ ግንኙነትን በተመለከተ ለተመልካቾቻችን መረጃ ለማድረስ ወደናል ማለት ነው። ይህ ጉዳይ እንግዲህ ከሰሞኑ የበርካታ ዓለም አቀፍ የመገናኛ ብዙሃን ትኩረት የሳበ ጉዳይ ሆኖ ቆይቷል ማለት ነው። እንግዲህ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ሩቅ ምስራቅ ጉዞ በዚህ ሳምንት መጀመሪያ ጉዞ አድርጓል። እንግዲህ በተለያዩ ሀገራትን ቆይታ አድርጓል። የመጀመሪያ ጉዞአቸውን ያደረጉት በማሌዥያ እንደነበር እናስታውሳለን። በዛም ደግሞ ከተለያዩ ሀገራት መሪዎች ጋር የጎንዮሽ ምክክሮችን አድርጓል። እንዲሁም ደግሞ የኤስያ የደቡብ ምስራቅ እስያ ሀገራት ጋርም ጉባኤ ላይ ተሳትፎ አድርገው ነበር። በዛ የተለያዩ አድርጓል። ከዛ ባሻገር ደግሞ ወደ ጃፓንና ደቡብ ኮሪያ ማቅነቷል። አሁን ደግሞ ዋናው የመገናኛ ብዙሃን ትኩረት የሆነ ጉዳይ ደግሞ በደቡብ ኮሪያ በነበራቸው ቆይታ ከቻይናው ፕሬዚዳንት ሺ ጂንፒንግ ጋር ያደረጉት ምክክር ነው። እንግዲህ ቻይናና አሜሪካ በተለይ ዶናልድ ትራምፕ ባለፈው ጥር ወር ላይ ወደ ስልጣን ከመጡ በኋላ በንግድ ጦርነት ሁለቱ ሀገራት ሲወዛገቡ እንደነበር እናስታውሳለን። ይህንን ውዝግብ ደግሞ ለማርገብ ሁለቱ ሀገራት አሁን ከስምምነት ላይ መድረሳቸው የተሰማ ይገኛል ማለት ነው። እንግዲህ ሁለቱ መሪዎች ከዛሬ ካደረጉት ግንኙነት አስቀድሞ የሁለቱ ሀገራት ከፍተኛ ዲፕሎማቶች በማሌዥያ ተገናኝተው ስለ ንግድ ጦርነቱ ውይይቶችን አድርገው ነበር። በዛም ስምምነት ላይ ደርሰው እንደነበር እናስታውሳለን። አሁን ደግሞ ሁለቱ ሀገራት መሪዎች በይፋ ተገናኝተው ስለ ንግድ ጦርነቱና ጦርነቱን ለማርገብ የሚያስችሉ ሁኔታዎች ላይ ምክክሮችን አድርገዋል ማለት ነው። በተለያዩ ጉዳዮች በተለይ ደግሞ አሜሪካ ከቻይና በሚገቡ ምርቶች ላይ ከፍ ያለ ታሪፍ ጭማሪዎችን ማድረግ እንደነበር እናስታውሳለን። በተለያዩ የዓለም ሀገራት ላይ ከ10 እስከ 25% የሚደርስ የታሪፍ ጭማሪ አድርጋ ነበር። ሆኖም ግን በቻይና ላይ ደግሞ ከዛ በላይ ታሪፍ ጭማሪዎችን አድርጋ እንደነበር እናስታውሳለን። ምክንያቱ ደግሞ ቻይና በአሜሪካ ላይ የአጸፋ ታሪፎችን በመጫነው ምክንያት አሜሪካ በቻይና ላይ እስከ 100% የደረሰ የታሪፍ ጭማሪ ማድረግ እንደነበር እናስታውሳለንና ይህንን ጉዳይ ለአንዴና ለመጨረሻ ጊዜ ለመፍታት የሚያስችላቸውን ምክክር አድርገዋል። ሆኖም ግን አሁን የመጨረሻውን ስምምነት አላደረጉም። ግን ደግሞ ፍሬያማ የሆነ ምክክር ስለማድረጋቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕም ተናግሯል። ይህንን ጉዳይም የተለያዩ የመገናኛ ብዙሃን በፊት ገጾቻቸው እያስነበቡ ይገኛል። ለምትመለከቱትም እንግዲህ እነ ቢቢሲ እና አልጀዚራ በፊት ገጾቻቸው በዋናነት እያስነበቡት የሚገኝ ጉዳይ ነው ማለት ነው። እንግዲህ ትራምፕ ከሺ ጂንፒንግ ጋር በነበረን ቆይታ ጥሩ ምክክሮችን አድርገናል ሲሉ ተናግሯል። ምክክሩም እንግዲህ ለ2 ሰዓታት ያህል የቆየ ምክክር ነበር። በዚህ ምክክር እንግዲህ የተለያዩ ጉዳዮችን አንስተዋል ማለት ነው። በተለይ ወደ አሜሪካ የሚገቡ ምርቶችን የተጣለባቸውን ታሪፎች የመቀነስ በተለይ በቻይና ምርቶች ላይ ወደ 59% የተጣለባቸው ምርቶች ወደ 10% ቅናሽ እንዲደረግባቸውና ወደ 47% እንዲወርዱ ከዛ ባሻገር ነው የተለያዩ ምርቶች እንዲሁ እንደየመጠናቸው የታሪፍ ቅነሳ እንዲደረግባቸው ከስምምነት ደርሷል። ከዛ ባሻገር ደግሞ በቻይና የሚገኝ ሬር የሆነም ደግሞ መጠኑ አነስተኛ የሆነ ለተለያዩ ኤሌክትሮኒክስ ማምረቻ የሚሆን ጥሬ ዕቃም እንግዲህ ቻይና ከዚህ በፊት እቀባ ጥላበት ነበር። ወደ ውጭ እንዳይወጣ እቀባ ጥላ ነበር። ይህንም ለማንሳትና በተለይ የዚህ ምርት ተጠቃሚው አሜሪካ ናትና ወደ አሜሪካ እንዲሄድም ፍቃድ ሰጥታለች። ከዛ ባሻገርም ደግሞ ሰፋ ያለ ከአሜሪካ የሚላከውን የግብርና ምርት እንደ አኩሪ አተር ምርት ያሉ የግብርና ምርቶችን ለመሸመት ፍቃደኛ እንደሆነችም ነው የተነገረ የሚገኘው። ይህ ጉዳይ የበርካታ የመገናኛ ብዙሃን ትኩረት የሳበ ጉዳይ ነው። በርካታ ዓለም አቀፍ የመገናኛ ብዙሃን ይህን ጉዳይ በፊት ገጾቻቸው ያስነበቡ ይገኛል። እንግዲህ ለአንድ ዓመት የቆየው የአሜሪካና የቻይና የንግድ ጦርነት ምናልባትም እልባት ሊያገኝ ይችላል። እንግዲህ ሁለቱ መሪዎች ካደረጉት ምክክር በኋላ የሁለቱ ሀገራት የውስጥ ፓርላማዎችም ደግሞ ምክር ቤቶች በዚህ ጉዳይ ላይ ተወያይተው ውሳኔዎችን የሚያሳልፉ ይሆናል ተብሎ ይጠበቃል። ሆኖም ግን ለአሁኑ ሁለቱ ሀገራት መሪዎች በደቡብ ኮሪያ በነበራቸው ግንኙነት በዚህ ዙሪያ ላይ አውርተዋል ማለት ነው። እንግዲህ በደቡብ ኮሪያ የተለያዩ እዛው የቀጠናው የኢንዶ ፓሲፊክ ሀገራት ምክክር ነበርና ከዚህ ምክክር ጎን ለጎን የተደረገ የሁለትዮሽ ግንኙነት ምክክር ነው። ይሄ ምክክር እንግዲህ የበርካታ የመገናኛ ብዙሃን ትኩረት የሳበ ጉዳይ ነው። ምክንያቱም ደግሞ ዓመቱን ሙሉ ወይም ደግሞ ትራምፕ ወደ ስልጣን ከመጡ በኋላ ትልቅ መነጋገሪያ ጉዳይ ሆኖ የቆየ ስለነበር የተለያዩ ዓለም አቀፍ የመገናኛ ብዙሃን የዘገቡት የሚገኝ ጉዳይ ነው። ሌላኛው ጉዳይ ስናቀና ደግሞ የተባበሩት መንግስታት ድርጅትን እናገኛለን። የተባበሩት መንግስታት ድርጅት እንግዲህ ባለፉት ጊዜያት ሪፎርሞች ያስፈልጉታል እየተባለ ሲነገር እንደቆየ እናስታውሳለን። በተለይ የጸጥታው ምክር ቤት ላይ ያሉ የቬቶ ፓወር ወይም ደግሞ ድምጽ የመሻር መብት ያላቸው ሀገራት ውሳኔ እንግዲህ በዓለም ላይ የኃይል ሚዛኑ የተዛባ እንዲሆን እያደረጉ ይገኛል በሚል ወቀሳዎች ሲቀርቡባቸው ይገኛል። በተለይ እንደነ አፍሪካ ያሉ ሀገራት ውክልና የሌላቸው ሀገራት በዩኤን ሴኩሪቲ ካውንስል ወይ ደግሞ ጸጥታው ምክር ቤት ውክልና ያስፈልጋቸዋል የሚል ጉዳይ በስፋት ሲነሳ እንደነበር እናስታውሳለን። አሁን ደግሞ ፈረንሳይና ስፔን የቬቶ ፓወር ወይም ደግሞ በድምጽ የመሻር መብት ያላቸው ሀገራት ስልጣን መገደብ አለበት የሚል ቅሬታን ለተባበሩት መንግስታት ድርጅት አቅርቧል ማለት ነው። በተለይ ፈረንሳይ ከዚህ ቀደምም ይህንን ጉዳይ በተመለከተ ከተለያዩ ሀገራት ጋር በተለይ እንደ ሜክሲኮ ካሉ ሀገራት ጋር በቅርበት
እየሰራች እንደነበር ገልጻለች። አሁን ደግሞ ሌላኛው አውሮፓዊት ሀገር ስፔንም ከፈረንሳይ ጋር በመሆን ለተባበሩት መንግስታት ድርጅት ቅሬታቸውን አቅርቧል። ቬቶ ፓወር ያላቸው ሀገራት ስልጣን ሊወሰን ይገባል ብሏል። እንግዲህ አምስቱ ቬቶ ፓወር ካላቸው ደግሞ ድምጽን በድምጽ የመሻር መብት ካላቸው ሀገራት መካከል አንዷ ፈረንሳይ እንደሆነች እናስታውሳለን። ሆኖም ግን ፈረንሳይ ይህ መብት ሊገደብ ይገባል ስትል ነው የገለጸችው ማለት ነው። ይህ የሚሆንበት ምክንያት እንግዲህ ዓለም ላይ የተለያዩ ግጭቶች ተነስተዋል። እነዚህን ግጭቶች ለማርገብ እንግዲህ የአንድ ቬቶ ፓወር ያለው ሀገር አይሆንም የሚል ከሆነ ውሳኔዎች የማሳለፍ ከባድ የሚሆን ጉዳይ ስለሆነ ይህ መብት ሊገደብ ይገባል የሚል ሀሳብ አንስታለች ማለት ነው። በዋናነት ደግሞ የጋዛን ጉዳይ በተመለከተ ነው ይህን ቅሬታ ለተባበሩት መንግስታት ድርጅት ጸጥታው ምክር ቤት የቀረበው ማለት ነው። የጋዛን ጦርነት ለማስቆም እንግዲህ በቅርቡ የሰላም ስምምነት መፈረሙን እናስታውሳለን። ሆኖም ግን የሰላም ስምምነቱ ተግባራዊነት ላይ አሁንም ጥያቄዎች እየቀረቡበት ይገኛል። ይህን በተመለከተ እንግዲህ የተለያዩ ሀገራት ጥያቄዎችን እያነሱ ይገኛል። ከዚህ መካከል ደግሞ የድምጽን በድምጽ የመሻር መብት ያላቸው ሀገራት በአንድነት ቆመው ደግሞ መብታቸው ተገድቦ በዚህ ጉዳይ ላይ የጋራ መግባባት ሊኖራቸው ይገባል የሚል ሀሳብ የተነሳ ነው የሚገኘው ማለት ነው። እንግዲህ ፈረንሳይና ስፔን ይህንን ጥያቄ ለተባበሩት መንግስታት ድርጅት ጸጥታው ምክር ቤት አቅርቧል። እንግዲህ ይሄ ጥያቄ አሁን የመጀመሪያ ጥያቄ አይደለም። በርካታ ሀገራት በዚህ ጉዳይ ላይ ጠየቁ ይገኛል። ፈረንሳይ እንደገለጸችውም እንግዲህ የተለያዩ ወደ 20 የሚጠጉ ሀገራት በዚህ ሀሳብ ላይ ስምምነት እንዳላቸውም ነው እንግዲህ የፈረንሳይ የውጭ ጉዳይ ሚኒስትር ለተባበሩት መንግስታት ድርጅት ጸጥታው ምክር ቤት ባቀረቡት ሀሳብ የገለጹት ማለት ነው። እንግዲህ የድርጅቱ ዋና ጸሐፊ አንቶኒ ጉተሬዝም በዚህ ጉዳይ ላይ እሳቸውም ተመሳሳይ ሀሳብ እንዳላቸው ነው በዚህ ዘገባ ላይ የተመላከተው። እንግዲህ የዓለም ላይ የሚነሱ ግጭቶችን ለመፍታት ሀገራት መስማማት አለባቸው፣ አንድ አቋም መያዝ አለባቸውና ይህ የቬቶ ፓወር ደግሞ የሀገራትን ስምምነት የሚያፋርስ ስለሆነ ምናልባትም ቬቶ ፓወር ያላቸው አምስቱ የዓለም ሀገራት የተገደበ ስልጣን ሊኖራቸው ይገባል የሚል ሀሳብ የተነሳበት ጉዳይ ነው። ይህንን ጉዳይ እንግዲህ ተመልክተነዋል ማለት ነው። በርካታ የመገናኛ ብዙኃን እንግዲህ የተለያዩ ጉዳዮችን ይዘግቡ ይገኛል። እኛም ደግሞ ለአሁን እነዚህን ጉዳዮች መርጠን ልናደርስ ወድናል። ተመስገን፣ አንተ ልመለስ። አመሰግናለሁ አሰግድ። አመሰግናለሁ።